ልኬት ሳያስፈልገን ሳህን ላይ ያለውን ምግብ በአይናችን ብቻ በማየት መጠኑን መወሰን እንችላለን። ልንደራደርባቸው የማይገቡ የስነ ምግብ መርሆችን። ሰላም ውድ የኢትዮወርስ ቤተሰቦች እንዴት ናችሁ? ዛሬ ደግሞ የምንነጋገረው የስኳር በሽታን ለመከላከል፣ የስኳር በሽታን ለመቆጣጠር ብሎም ደግሞ ለመቀልበስ እንዴት አድርጌ መመገብ አለብኝ የሚለውን ይሆናል ማለት ነው። ብዙ ጊዜ የስኳር በሽታ ተገኝቶብን ምርመራ ውጤቱ ሲነገረን በጣም ከሚያስጨንቁን ችግሮች መካከል አንደኛው እንዴት አድርጌ ነው የምመገበው፣ አመጋገቤ ሊቀየር ነው የሚለው ጥያቄ ነው። የምወደውን ምግብ ልተው ነው፣ ከቤተሰብ የተለየ ምግብ እንድመገብ ልገደድ ነው፣ የማይጣፍጡኝ ነገሮችን የማልወዳቸውን ነገሮች እንድመገብ ሊደረግ ነው የሚለው ነገር ብዙዎቻችን የሚያሳስበን ጥያቄ ነው። ታዲያ ዛሬ ግን የምንነጋገረው የምንወዳቸውን ነገሮች እየተመገብን መደበኛ የምግብ ስታይላችን ሳንቀይር ከቤተሰቦቻችን ጋር ሳንለያይ ጤናማ በሆነ መንገድ እንዴት አድርገን መመገብ እንዳለብን በዚህ ቪዲዮ እንነጋገራለን። ከዚያ ባለፈ ደግሞ የትኛውንም አይነት የአመጋገብ ስታይል ብንከተል፣ የትኛውንም አይነት የዳይት ፕላን ብንከተል ልንደራደርባቸው የማይገቡ የስነ ምግብ መርሆችንም በዚህ ቪዲዮ እናያለን። እነዚህ መርሆች በአግባቡ የምትጠብቁ ከሆነ የትኛውንም አይነት የአመጋገብ ስርዓት ቢሆን በእናንተ ጤና ላይ ምንም አይነት ችግር ሊያስከትል አይችልም ማለት ነው። የስኳር ጋር የተያያዙ የአመጋገብ ስታይሎችን በምናይበት ጊዜ የማልወደውን ምግብ ልመገብ ነው ብለን እንጨነቃለን። ከቤተሰብ ጋር መመገብ ላቆም ነው ብለን እንጨነቃለን። ነገር ግን ዋናው ትልቁ ቁም ነገር አንድ የስኳር በሽታ ያለበት ሰው ከቤተሰቡ የተለየ ይመገብ የሚል የስነ ምግብ አስተምሮ አለመኖሩ ነው። ለስኳር ታካሚዎች የሚመከረው የአመጋገብ ስርዓት ለሁሉም ሰው ጤናማ የስኳር በሽታ ችግር የሌለበት ሰውም ቢመገበው ጤናውን ያሻሽልለታል እንጂ በጤናው ላይ ምንም አይነት የሚያመጣው ጉዳት ስለሌለ፣ ቤተሰቡም ጤናማ ያልሆነ አመጋገብ የሚመገብ ከሆነ ወደ ስኳር በሽታ ወደ ተገኘበት ሰው ወይም ደግሞ የስኳር በሽታ ወዳለበት ሰው ጤናማ ወደ ሆነው አመጋገብ እንዲሸጋገር ማገዝ እና ወደዚህ እንዲመጡ ማድረግ የተሻለው አማራጭ ነው ማለት ነው። ይህንን በማድረግ ቤተሰቦቻችን ጤናማ የሆነ የአመጋገብ ስርዓት እንዲከተሉ በማድረግ የስኳር በሽታን እንዲከላከሉ ማድረግ እንችላለን። አጠቃላይ ጤናቸውም የተሻሻለ እንዲሆን ለማድረግ ይጠቅመናል ማለት ነው። ስለዚህ አንድ ሰው የስኳር በሽታ ተገኝቶበት አመጋገቡን ሲያስተካክል እሱ ብቻ ሳይሆን ማስተካከል ያለበት ቤተሰቡም ወደ ጤናማው የአመጋገብ ስርዓት መሄዱ የተሻለው አማራጭ ነው ማለት ነው። ስለዚህ የስኳር በሽታ እንከላከላለን ስንል፣ እንቆጣጠራለን ስንል በዋናነት ቤተሰቦቻችንም ለስኳር ታካሚዎች የሚመከረውን ጤናማ የሆነውን የአመጋገብ ስርዓት እንዲከተሉ ማድረግ ስንችል ቤተሰቦቻችን ሁሉ ከስኳር በሽታና ከሌሎችም ከአመጋገብ ስርዓታችን መዛባት ጋር የሚመጡ በሽታዎችን እንድንከላከል ይረዳናል ማለት ነው። የግል የምግብ እቅድ በምናቅድበት ጊዜ ደግሞ ልንጥሳቸው የማይገቡ መሰረታዊ የሆኑ 6 መርሆችን ደግሞ ነግራቸዋለሁ። እነዚህ መርሆችን ጠብቀን የምግብ እቅዳችን የምናቅድ ከሆነ ይህ የምግብ እቅድ በአጠቃላይ ጤናችን ላይ አወንታዊ የሆነ ለውጥን ያመጣልናል ማለት ነው። የምግብ እቅድ ስናቅድ እነዚህ መርሆች የማናከብር ከሆነ ግን ጤናችን ላይ ችግርም ሊያመጣብን ይችላል ማለት ነው። እነዚህ አክብረን የምግብ እቅዳችን የምናቅድ ከሆነ የምንመገበው ምግብ ጤናማ ነው ማለት ነው። የመጀመሪያው ዳይታችን ፕላን ስናደርግ የምንከተለው መርህ በቂ ነው ወይ የሚለውን መልስ መመለስ መቻል አለበት ማለት ነው። በቂ ነው ስንል የሰውነታችን የሚፈልገው የተለያዩ አይነት ንጥረ ነገሮች አሉ። ፕሮቲን አለ፣ ካርቦሃይድሬት አለ፣ ቅባት አለ፣ ቫይታሚኖች አሉ፣ ማዕድኖች አሉ። እነዚህ ንጥረ ነገሮች ይህ ዳይት መስጠት ይችላል ወይ የሚለውን ጥያቄ መመለስ መቻል አለበት። ሰውነታችን የሚፈልገው በቂ የሚሰጠን ከሆነ ይህ ዳይት ትክክለኛ ዳይት ነው ማለት ነው። በሁለተኛ ደረጃ ደግሞ ልንከተለው የሚገባው መርህ የንጥረ ምግብ ምጥጥኑ ትክክል ነው ወይ የሚለውን ጥያቄ መመለስ መቻል አለበት። የንጥረ ምግብ ምጥጥኑ ትክክል ነው ወይ የሚለውን ጥያቄ ለመመለስ ምን ያህል ፐርሰንት ከካርቦሃይድሬት ተመግቤያለሁ፣ ምን ያህል ፐርሰንት ከፕሮቲን ተመግቤያለሁ፣ ምን ያህል ፐርሰንት ከቅባቶች ተመግቤያለሁ የሚለውን ጥያቄ መመለስ መቻል ይኖርበታል ማለት ነው። በሶስተኛ ደረጃ ደግሞ የኃይል ይዘቱ ወይም ደግሞ የሚሰጠን ጉልበት በካሎሪ ሲለካ ሰውነታችን በሚፈልገው ትክክለኛ መጠን ነው ወይ የሚለውን መመለስ መቻል አለበት።
ሰውነታችን ከሚፈልገው በላይ ከፍተኛ የሆነ ካሎሪ ወይም ደግሞ ኃይል የምንሰጠው ከሆነ ሰውነታችን ለሰውነታችን ትርፍ ነውና የኛን የሜታቦሊዝም ስርዓት ሊያዛባ በስብ መልክ ሊጠራቀምና ችግሮችን ሊያስከትልብን ይችላል ማለት ነው። ከዚያ ባለፈ ደግሞ ሰውነታችን ከሚፈልገው በታች ኃይል የምንሰጠው ከሆነ ደግሞ ሰውነታችን የሚፈልገውን ኃይል በበቂ ሁኔታ ስለማያገኝ አንደኛ ሰውነታችን ላይ የተገነባውን አካል እያፈራረሰ ለኃይል ምንጭነት ሊጠቀም ይችላል። ከዚያ ባለፈ ደግሞ የሰውነት ስርዓቶቻችን ባላቸው ሙሉ ለሙሉ መስራት ስለማይችሉ አቅማችን የተዳከመ ይሆናል ማለት ነው። ሌላው በአራተኛ ደረጃ ደግሞ ልናከብረው የሚገባው መርህ ምንድነው? የምንመገባቸው ምንጮች በንጥረ ምግብ የበለጸጉ መሆን መቻል አለባቸው። ይህ ማለት ምን ማለት ነው? ነፃ የሆነ ኃይል ብቻ ያላቸው ምግቦችን መመገብ የለብንም ማለት ነው። ለምሳሌ ነጭ ዳቦዎችን፣ ኬኮችን ምናምን ስናያቸው በጣም በከፍተኛ ሁኔታ ያላቸው ስኳር ብቻ ስለሆነ እነዚህ ኒውትሪየንት ዴንሲቲያቸው ወይም የንጥረ ምግብ ይዘታቸው ዝቅተኛ የሆኑ ናቸው ማለት ነው። ከዚያ ባለፈ ደግሞ ከፍተኛ የሆነ የንጥረ ምግብ ይዘት ያላቸው ምግቦች ደግሞ አሉ። ከፍተኛ የሆነ አሰር ያለባቸው፣ ከፍተኛ የሆነ አሚኖ አሲድ ወይም ደግሞ ፕሮቲን ይዘት ያላቸው፣ ከፍተኛ የሆነ ቪታሚን ሊሰጡ ነው የሚችሉ፣ ከፍተኛ የሆነ ማዕድን ይዘት በውስጣቸው ያላቸው ምግቦች የንጥረ ምግብ ይዘታቸው ከፍተኛ የሆኑ ምግቦች ናቸው ማለት ነው። ስለዚህ ምግባችን ስንመገብ የንጥረ ምግብ ይዘት ያለው ምግብ መመገብ መቻል አለብን ማለት ነው። ይህ ማለት 85% ቢያንስ በንጥረ ምግብ ይዘታቸው የበለጸጉ ምግቦችን መመገብ መቻል አለብን ማለት ነው። በአምስተኛ ደረጃ ደግሞ ልናከብረው የሚገባው መርህ ምንድነው? የተመጠነ መሆን መቻል አለበት ማለት ነው። የትኛውም ነገር ጠቃሚ ነው ተብሎ ከልክ በላይ ከሆነ የሚሰጠው ጥቅም አይኖርም ማለት ነው። ከልክ በታች ከሆነም ደግሞ የሚፈለገውን ጥቅም ላይሰጠን ይችላል ማለት ነው። የትኛውም ጠቃሚ የሆነ ነገር ጠቃሚ የሚሆነው በልኩ ነው ማለት ነው። ለምሳሌ ፕሮቲን ጠቃሚ ነው ሲባል ከልኩ በላይ ከሆነ ከጥቅሙ ጉዳቱ ያመዝናል ማለት ነው። ቅባትም ጠቃሚ ነው፣ ከልኩ በላይ ሲሆን ከጥቅሙ ጉዳቱ ያመዝናል ማለት ነው። እነዚህ ያሟላ የምግብ እቅድ ሁለንተናዊ ጤናችን ላይ በጣም የተሻለ ጥቅም ሊያመጣልን የሚችል የአመጋገብ ስርዓት ነው ማለት ነው። እነዚህን ፕሪንሲፕሎች የሚጥስ የአመጋገብ ስርዓት ግን በጤናችን ላይ አሉታዊ የሆነ ተጽዕኖ ሊያመጣብን ይችላል ማለት ነው። ከዚህ ባለፈ ደግሞ ሌሎች እንደ ግለሰብ ልናከብራቸው የሚገቡ ግላዊነት ላይ ያተኮሩ መሰረታዊ ልዩነቶች አሉ። አንደኛው እነዚህ ልዩነቶች መካከል እንግዲህ የኃይል ፍላጎታችን ከግለሰብ የተለያየ ነው። ከብዙ አንጻር ማለት ነው። ከምንሰራው ስራ፣ ከክብደት በተለያየ ነገር ከግለሰብ የተለያየ ስለሆነ እሱን ግምት ውስጥ ማስገባት ያስፈልጋል። ሁለተኛ የክብደት ግባችንም ከግለሰብ የተለያየ ነው። በሶስተኛ ደረጃ ደግሞ ያሉን ተጓዳኝ የጤና ችግሮች፣ ያለንበት የጤና ሁኔታ ከግለሰብ የተለያየ ስለሆነ እሱን ግምት ውስጥ ማስገባት ይገባል። በአራተኛ ደረጃ ደግሞ የምንወስዳቸው መድኃኒቶች ከሰው የተለያየ ስለሆነ እነሱንም ግምት ውስጥ ማስገባት ይገባል። በአምስተኛ ደረጃ ደግሞ የቤተሰባችን የአመጋገብ ልማድ፣ የአመጋገብ ባህላችን አብሮ ቀጣይ የሚቀጥል ስለሆነ የሚከተለው የአመጋገብ ስርዓት እሱንን ትኩረት ውስጥ አስገብተን ግምት ውስጥ ማስገባት ይጠበቅብናል ማለት ነው። በስድስተኛ ደረጃ ደግሞ ያለንን የኢኮኖሚ ሁኔታ ያገናዘበ የአመጋገብ ስርዓት ለመከተል ማቀዳችን እርግጠኛ መሆን መቻል አለብን። ከኢኮኖሚያችን ጋር የማይመጣጥ ከአመጋገብ ባህላችን ጋር ከሃይማኖታችን ጋር የማይጣጣም ሊሆን ይችላል። አንዳንዴ ከጾም ውጭ ባለ ጊዜ ፕላን ያደረግናቸው ምግቦች በጾም ጊዜ ለማስኬድ በጣም የምንቸገራቸው የአመጋገብ ስርዓቶች አሉ። እነዚህን ሁሉ በጣም ግምት ውስጥ ማስገባት ያስፈልገናል ማለት ነው። እነዚህን ግምት ውስጥ አድርገን ወደ ምግብ ፕላናችን በምንገባበት ጊዜ የአመጋገብ ስርዓታችን በምንወስንበት ጊዜ ይህ የወሰንነው የአመጋገብ ስርዓት ለረጅም ጊዜ ባህላችን ወይም ደግሞ እስከ መጨረሻው የአመጋገብ ስርዓታችን ሆኖ ይቀጥላል ማለት ነው። ያው በጤናችንም ላይ ጥሩ ጥቅም የሚሰጠን ይሄ ለረጅም ጊዜ ይዘነው መቆየት የምንችለው የአመጋገብ ስርዓት ስለሆነ ማለት ነው። በስኳር ሕክምና ላይ አመጋገባችን ፕላን ስናደርግ በጣም የተለያዩ አይነት ለቁጥር የሚያዳግቱ የአመጋገብ ስርዓቶች አሉ። ከነዚህ ውስጥ የተወሰኑትን ልዘርዝርላችሁ፣ በጣም የታወቁትን ማለት ነው። የመጀመሪያው የሳህን ስርዓት የምንለው ነው እና በሳህናችን አመጋገባችን የምንወስንበት ስርዓት ነው። በሁለተኛ ደረጃ ደግሞ የሜዲትራኒያን ዳይት
የሚባለው የአመጋገብ ስርዓት ነው። ይህ በጣም ለስኳር በሽታ በጣም ተመራጭ የሆነው የአመጋገብ ስርዓት ነው። ሌላው ዳሽ ዳይት የሚባለው በተለይ ለግፊት ላለባቸው ሰዎች በጣም ተመራጭ የሆነው የአመጋገብ ስርዓት ነው ማለት ነው። ከዚያ ባለፈ ደግሞ ፖርትፎሊዮ ዳይት የሚባል አለ። በተለይ ኮሌስትሮላቸው ከፍተኛ የሆነ ኮሌስትሮል ያለባቸው ሰዎች እንዲመገቡት የሚመከረው የአመጋገብ ስርዓት ነው። ከዚያ ባለፈ ዝቅተኛ የሆነ የካርቦሃይድሬት ይዘት ያላቸው ምግቦችን የምንመገብበት የአመጋገብ ስርዓት አለ። ሌላ ደግሞ ኪቶጀኒክ ዳይት አለ። በእኛ ሀገር እንግዲህ በስኳር ታካሚዎች በተለይ ለመቀልበስ የሚጠቀሙበት በጣም ፖፑላር የሆነ የአመጋገብ ስርዓት አለ ማለት ነው። በሰባተኛ ደረጃ ደግሞ የካርብና የኢንሱሊንን የማመጣጠን የአመጋገብ ስርዓትም አለ። እነዚህ ሁሉ የአመጋገብ ስርዓቶች የራሳቸው መልካም ጎን አላቸው፣ የራሳቸው ደግሞ መጥፎ ጎን ወይም ደግሞ ደካማና ጠንካራ ጎኖች አላቸው። ዛሬ በዋናነት በጣም ቀላል የሆነውን ለስኳር ታማሚ ተስማሚ በሆነ መንገድ በሳህናችን የምንቆጣጠርበት በሳህናችን የምንወስንበትን የአመጋገብ ስርዓት እናያለን ማለት ነው። የአመጋገብ ስርዓት በሳህን እንዴት አድርጎ ነው የሚወስነው በምንልበት ጊዜ መሰረታዊ የሆኑ የሚመራባቸው እሳቤዎች አሉት። አንደኛ ልኬት ሳያስፈልገን ሳህን ላይ ያለውን ምግብ በአይናችን ብቻ በማየት መጠኑን መወሰን እንችላለን ነው። በሁለተኛ ደረጃ ደግሞ ምግባችን በሚገባ ሳህናችን ላይ ማሰባጠር ከቻለን የእያንዳንዱን ምግብ ምን ያህል ካርቦሃይድሬት አለው፣ ምን ያህል ፕሮቲን አለው፣ ምን ያህል ቅባት አለው፣ አጠቃላይ ምን ያህል ካሎሪ አለው እያልን መጨነቅ አያስፈልገንም ማለት ነው። ስለዚህ በጣም ብዙ ማወቅ ሳይጠበቅብን አመጋገባችን ፕላን እንድናደርግ የሚያግዘን የአመጋገብ ስርዓት ነው ማለት ነው። ከዚህ ጋር በደንብ ማወቅ የሚገባን የትኛውን የአትክልት ምድብ፣ የትኛው ነው የካርቦሃይድሬት ምድብ፣ የትኛው ነው የፕሮቲን ምድብ የሚለውን ማወቅ ብቻ ይጠበቅብናል ማለት ነው። ስለዚህ በቀላሉ ምግባችን ፕላን ማድረግ የምንችልበት የአመጋገብ ስርዓት ነው ማለት ነው። ይህ የአመጋገብ አጠቃላይ ቤተሰቦቻችንም ሊሆን የሚችል ጤናማ የሆነ የአመጋገብ ስርዓት ነው ማለት ነው። ታዲያ ይህ የአመጋገብ ስርዓት ስንከተል እንዴት አድርገን ነው የምንወስነው የሚለውን ደግሞ በምናይበት ጊዜ የሚያስፈልገን 9 ኢንች የሆነ ወይም ደግሞ በ23 ሳንቲሜትር ስፋት ያላት የምግብ ሳህን ታስፈልገናለች። እሷንን ሳህን ለ3 እንከፍላታለን ማለት ነው። ለ3 እንከፍላት መጀመሪያ ከ2 እንከፍላታለን። ከ2 ከከፈልን በኋላ ግማሹ ላይ ዝቅተኛ የካርቦሃይድሬት ይዘት ያላቸውን አትክልቶችን እናደርግባቸዋለን ማለት ነው። በምንመገብ ጊዜ ምግቡን ስናቀርብ ግማሹ ሳህን ላይ ዝቅተኛ የካርቦሃይድሬት ይዘት ያላቸውን አትክልቶችን ብቻ እናስቀምጥበታለን። ሌላው የቀረውን ግማሽ ሳህን ደግሞ ለ2 እንከፍለዋለን። ከከፈልነው ግማሽ ወይም ደግሞ የሳህኑ 1/4 ላይ የፕሮቲን ምግቦችን እናስቀምጥበታለን። የቀረው የሳህኑ 1/4 ላይ ደግሞ የካርቦሃይድሬት ይዘት ያላቸው ምግቦችን እናስቀምጥበታለን ማለት ነው። በዚህ መሰረት ሳህናችን ለ3 ተከፈለና ግማሹ ላይ ዝቅተኛ የሆነ የካርቦሃይድሬት ይዘት ያላቸውን አትክልቶች አስቀመጥን ማለት ነው። 1/4 ላይ ደግሞ የካርቦሃይድሬት ይዘት ያላቸው ምግቦችን አስቀመጥን። የቀረው 1/4 ላይ ደግሞ የፕሮቲን ይዘት ያላቸው ምግቦችን አስቀመጥን ማለት ነው። ከዚህ ውጭ የሆኑት ምግቦች ዘይትና የዘይት ዘሮች እንዲሁም ደግሞ ፍራፍሬዎች እነሱን ከጎን ማስቀመጥ እንችላለን ማለት ነው። የወተት ዘሮችንም እንደዚሁ ከጎን ማስቀመጥ እንችላለን ማለት ነው። ታዲያ በእያንዳንዱ ምድብ የአትክልት ዘሮችን የትኞቹ ናቸው ብንል እነ ጎመንን፣ እነ ካሮትን፣ እነ ቲማቲም፣ እነ ሰላጣ፣ እነ ቀይ ስርን ከግማሽ ሳህናችን ላይ ማስቀመጥ እንችላለን። እንዲሁም ደግሞ ከ1/4 የካርቦሃይድሬት ሳህን ደግሞ እንጀራን፣ ፓስታ፣ ሩዝ፣ መኮረኒ፣ ድንች የመሳሰሉትን ደግሞ ከሳህናችን ከ1/4 ላይ እናስቀምጣለን ማለት ነው። ከቀረው 1/4 ላይ ደግሞ የፕሮቲን ምግቦችን እንደ ስጋ፣ እንቁላል፣ ጥራጥሬዎችን፣ አተር፣ ባቄላ፣ ሽምብራ፣ ምስር የመሳሰሉትንና ከነዚህ የተዘጋጁትን ምግቦች ከዚያ ከ1/4 ሳህን ላይ እናደርጋለን ማለት ነው። በዚህ መልኩ ካደራጀን በኋላ ደግሞ ከጎን የምናስቀምጣቸው የቅባት እህሎችና ዘይቶች አሉ። እነዚያን የቅባት እህሎችና ዘይቶች ደግሞ ከምግባችን ጋር በአንድ ምግብ ላይ ከ1 ማንኪያ ወይም ደግሞ ከ45 ካሎሪ በላይ ሳናስበልጥ መጨመር እንችላለን። ፍራፍሬዎችንም ደግሞ እንግዲህ አንዳንድ ፍራፍሬዎችን በየምግባችን መካከል መመገብ ወይም ደግሞ እንደ መክሰስ አድርገን መጠቀም እንችላለን ማለት ነው። ፍራፍሬዎች ከፍተኛ የሆነ የካርቦሃይድሬት ይዘት ያላቸው፣ አንዳንዶችም ደግሞ ግላይሴሚክ ኢንዴክሳቸው ከፍተኛ ስለሆነ
ከልክ በላይ እንዳይሆኑ መጠንቀቅ ይጠበቅብናል ማለት ነው። ሌሎች የወተት ዘሮችን በምንጠቀምበት ጊዜ እንደዚሁ እነዚህም ፕሮቲንም ካርቦሃይድሬትም ቅባትም ያላቸው የምግብ ምድቦች ስለሆኑ አሁንም በተለይ ደግሞ ቅባታቸው የወጣላቸው ቢሆኑ የተሻለ ይሆናል ማለት ነው። የምንጠጣቸው ፈሳሾች ደግሞ ውሃ፣ ሻይ፣ ቡና። ነገር ግን እነዚህ ነገሮች ከፍተኛ የሆነ የስኳር ይዘት የሌላቸው መሆናቸውን እርግጠኛ መሆን ይጠበቅብናል ማለት ነው። በአጠቃላይ አመጋገባችን በዚህ መልክ ስናስተካክል ምግባችን ሬጉላርሊ ወይም ደግሞ በመደበኛነት መመገብ ይጠበቅብናል ማለት ነው። ምክንያቱም የስኳር መጠናችን ከፍተኛና ዝቅተኛ እንዳይሆን ማለት ነው። ይህንን የአመጋገብ ስርዓት ስንከተል የምንመገባቸው ምግቦች ግላይሴሚክ ኢንዴክሳቸው እንኳ ከፍ ያለ ቢሆን የካርቦሃይድሬት ይዘት ያላቸው ምግቦች እንኳ ቢሆን በከፍተኛ ሁኔታ የስኳር መጠናችን አይጨምሩትም። ምክንያቱም አትክልቶች ከፍተኛ የሆነ ፋይበር አላቸው። እንዲሁም ደግሞ ፕሮቲን አብረን እየተመገብን ነው። እንዲሁም ቅባቶችን አብረን እየተመገብን ስለሆነ የካርቦሃይድሬቶች የዳይጀሽን ስርዓት ዝግ ብሎ ስለሚሄድ በአንዴ በደማችን ውስጥ ያለው የስኳር መጠን እንዳይጨምር ያደርጉልናል ማለት ነው። ስለዚህ በአጠቃላይ ይህንን የአመጋገብ ስርዓት ስንከተል ለምሳሌ ቁርስ፣ ምሳ፣ እራት ብለን ስንመገብ ለምሳሌ ቁርሳችን ላይ ስንመገብ የአትክልት ዘሮችን ጎመን ሊሆን ይችላል፣ ቆስጣ፣ ሰላጣ የመሳሰሉትን ከግማሹ ሳህናችን ላይ እናደርጋለን። 1/4ኛው ላይ ደግሞ እንቁላል ሊሆን ይችላል፣ ስጋ ሊሆን ይችላል። እንዲሁም ደግሞ ከዚህ ከጥራጥሬዎች መካከል ደግሞ የፈለግነውን ማድረግ እንችላለን። ካርቦሃይድሬቱን ደግሞ ከፈለግን እንጀራ ማድረግ እንችላለን። በተለይ አሰር ያላቸው ከፈለግን ፓስታ፣ መኮረን እነዚህ የመሳሰሉትን ነገሮች ማድረግ እንችላለን ማለት ነው። ከቅባቶች ደግሞ 1 ማንኪያ ዘይት ልንጠቀም እንችላለን። 1 ማንኪያ ዘይት መጨመር እንችላለን። ለውዝ ከጎን መጨመር እንችላለን። እነዚህ የምንጨማምራቸው ነገሮች ግን ከ1 ሰርቪንግ ወይም ደግሞ ፍራፍሬ ከጨመርነ ከ1 ፍራፍሬ በላይ መጨመር የለብንም። ቅባትም ከጨመርነ ከ1 ማንኪያ በላይ ቅባት መጨመር የለብንም። ለምሳሌ አቮካዶ ከጨመርነ ሌላ ቅባት መጨመር ላይጠበቅብን ይችላል ማለት ነው። ምሳ ሰዓት እንደዚሁ ከአትክልት ከ1/2ኛውን በአትክልት በካሮት ሊሆን ይችላል፣ በቲማቲም በፈለግነው አትክልት እንሞላለን። ከዚያ በኋላ ደግሞ የፕሮቲን ይዘቱን ደግሞ ከፈለግን በስጋ ከፈለግን በእንቁላል ከፈለግን በምስርና በምስር በባቄላ በቦለቄ በፈለግነው ነገር ማድረግ እንችላለን። ከዚያ ጎን ደግሞ ካርቦሃይድሬቱን ደግሞ ከፈለግን እንጀራ ማድረግ እንችላለን። በተለይ አሰር ያላቸው ከፈለግን ፓስታ፣ መኮረን እነዚህ የመሳሰሉትን ነገሮች ማድረግ እንችላለን ማለት ነው። ለራትም ላይ እንደዚህ የአትክልቶችን ግማሻችን አትክልት እናደርጋለን። 1/4ኛችን ደግሞ አሁንም ካርቦሃይድሬቶች 1/4ኛውን ደግሞ ከፕሮቲን ምንጮች እያደረግን ምግባችን እንደዚህ አድርገን አደባልቀን መብላት ከቻልነ የስኳር በሽታን ለመከላከል ይረዳናል፣ ለመቀልበስ ይረዳናል፣ ከሌሎች ነገሮች ጋር ሆኖ ለመቆጣጠርም ይረዳናል። ወይም ደግሞ ጤናማ የሆነ የአመጋገብ ስርዓት እየተከተልን ነው ማለት ነው። ከዚህ ባለፈ ምግባችን በዚህ መልክ አደራጅተን ካበቃን በኋላ መመገብ ከጀመርን በኋላ ደግሞ ልብ ልንላቸው የሚገቡ ሌሎች መሰረታዊ ነገሮች አሉ። የምንመገበው ምግብ ዝርዝር ሁሌም ማስታወሻ ብንይዝ በጣም አስፈላጊ ነው። ምክንያቱም ለማስተካከል ስለሚረዳ። ሌላው ምግባችን በመደበኛ ሰዓት መመገብ አለብን ማለት ነው። ምግባችን እያዛባን ስንፈልግ እየተውን ምናምን ለስኳር ታካሚ ይህ አይነቱ የአመጋገብ ስርዓት ጥሩ ስለማይሆን ማለት ነው። ሌላው የስኳር መጠን ለውጣችን መከታተል መቻል አለብን ማለት ነው። ይህንን የአመጋገብ ስርዓት እየተከተሉ በስኳር ላይ ያመጣው ለውጥ ምን ያህል ነው የሚለውን ማየት መቻል አለብን ማለት ነው። ከዚያ ባለፈ የክብደት ለውጥ ያመጣብን ከሆነም እነዚሁን ነገሮች ቼክ ማድረግ ይጠበቅብናል። ሌላው እነዚህ ነገሮች ሁሉ ካደረግን በኋላ በደንብ ልናስታውስ የሚገባው መሰረታዊ የሆነ ነገር አለ። ይሄ ምንድነው? ምንም አይነት ወርቃማ የሆነ የአመጋገብ ስርዓት ቢኖርን፣ የትኛውም አይነት ወርቃማ የሆነ ምክር ቢሰጠን ሁሌም የሚሰራው ለአብዛኛው ሰው ነው የሚሰራው እና ሁሌም እያንዳንዳችን የራሳችን የሆነ ልዩነቶች አሉን ማለት ነው። ለዚህ ነው ሁሌም እያንዳንዱን የምናደርጋቸውን ነገሮች መከታተልና መገምገም፣ የተሳሳተ ነገር ካለ ማስተካከል፣ ከኛ ጋር አብሮ ይሄዳል ወይ ማለት አለብን የሚባለው ማለት ነው። እስካሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ጠቃሚ ቪዲዮ እንገናኛለን። እያላችሁበት ሰላም ሁኑልኝ። አመሰግናለሁ።